ተፈራ ወርቅስ ባለው እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። ስለጋበዝከኝ በጣም አመሰግናለሁ። የእስራኤል ባህል፣ የእስራኤል እምነት፣ የእስራኤል ትውፊት ያለው ማንኛውም ሰው ቤተ እስራኤል ይባላል። እስራኤልን ከኢትዮጵያ፣ ኢትዮጵያን ከእስራኤል መነጠል አይቻልም። የእናንተ ማህበር እየሰራ ያለው ስራ ምንድን ነው? ለረጅም ዘመን በተለያየ አጋጣሚ፣ በተለያየ መገፋት፣ በተለያየ ጭቆና። ማን ላይ ነው ጭቆና የደረሰው? እነማንስ ናቸው የተጨቆኑት? በጎንደር፣ በትግራይ፣ በወለቃ፣ በተለያየ የሰሜን ኢትዮጵያ ክልሎች በብዛት ይገኛሉ። እነዚህ ማህበረሰብ ምን አይነት ነገሮችን ነበረ እየሰሩ እየኖሩ የነበሩት? ሽመና፣ ሸክላ ስራ፣ ቅጥቀጣ። ኢትዮጵያ በተለያየ አጋጣሚ ከውጭ ወራሪዎች ጋር በገባችበት ጦርነት ውስጥ የጦር መሳሪያዎችን እየፈበረኩ የጦር መሳሪያዎችን ቀጥቅጠው እየሰሩ ትልቅ አስተዋጽኦ ሲያደርግ የነበረ ማህበረሰብ ነው። በእናንተ ጊዜ የተጀመረ ነው? ቀደም ሲል የነበረ ነው? ለመጀመሪያ ጊዜ በቤተ እስራኤል ሃይማኖት የተመዘገበ ብቸኛ የሃይማኖት ድርጅት የኛ ብቻ ነው። ለምን ቀጨኔ አካባቢ መክፈቱን መረጣችሁት? በዋነኛነት ቀጨኔን የመረጥንበት ምክንያት ከሰሜን ሸዋ የሚመጣው ማንኛውም ማህበረሰባችን ዋና መቀመጫው ቀጨኔ ናት። አሸማተን ብለን ከፊት ቀርበን ይሄው ከደጅነን ሁልጊዜ ባርከን ሰላም ጤና ይስጥልን። የፕሮግራማችን ውድ ተከታታዮች ዳዊት ፖድካስት ከትርታ 97.6 ጋር በመተባበር ዘውትር በዚህ ሰዓት የሚያቀርብላችሁ ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳዬ በኢትዮጵያ ሰሜን ሸዋ ጽዮናዊ እንቅስቃሴ ማህበር አባልና መምህር የሆነው ተፈራ ወርቅስ ባለው ዛሬ የክብር እንግዳዬ ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። ስለጋበዝከኝ በጣም አመሰግናለሁ። መልካም። እሺ ከስያሜው እንነሳና ጠለቅ እያለን ደግሞ ጭውውታችንን እንቀጥላለን። እንግዲህ እንደገለጽከው ስሜ ተፈራ ወርቅስ ባለው ይባላል። የኢትዮጵያ ሰሜን ሸዋ ጽዮናውያን እንቅስቃሴ አባልና መምህር ነኝ። እንግዲህ የኢትዮጵያ ሰሜን ሸዋ ጽዮናውያን እንቅስቃሴ ማህበር ተብሎ የተባለበት ዋና ምክንያት በወቅቱ የነበሩ ባለራእይ ወንድም እህቶቼ ማህበሩን ሲያቋቁሙትና ሲመሰርቱት ከዓለም አቀፍ ካለው ቤተ እስራኤል ጋር ይሄ ማህበረሰብ ግንኙነት እንዲኖረው በማሰብ ነው ይህንን ስም የተጠቀሙት። ሰሜን ሸዋ ያሉበት ምክንያት ማህበረሰባችን የሚገኘው በሰሜን ሸዋ አካባቢ ስለሆነና ከዓለም አቀፍ ካሉ ጽዮናውያን ወንድሞቹ ጋር እንዲገናኝ በማሰብ ብለው ነው ይህንን ስም የሰጡት። መልካም። ቤተ እስራኤላውያን ሲባል ምን ማለት ነው? ቤተ እስራኤላውያን ማለት እንግዲህ የተለያየ ቦታ የተለያየ ትርጓሜ ያገኛል። የዲክሽነሪ ትርጓሜ ቤተ እስራኤል ማለት የእስራኤል ባህል፣ የእስራኤል እምነት፣ የእስራኤል ትውፊት ያለው ማንኛውም ሰው ቤተ እስራኤል ይባላል። ነገር ግን በእኛ ማህበረሰብ ቤተ እስራኤል የሚለው ትርጉም ነቢያችን ሙሴ በሲና ተራራ ህዝቡን ሰብስቦ ኦሪት የሰጠው ኦሪት የተቀበለ የሙሴን ኦሪት ተቀብሎ በዛም ኦሪት ለመኖር ቃል የገባ ህዝብ ቤተ እስራኤል ብለን እንጠራዋለን። መልካም። የኢትዮጵያና የእስራኤላውያን የታሪክና የሃይማኖት ቁርኝት ምን ይመስላል? እንግዲህ የኢትዮጵያና የእስራኤል የታሪክና የሃይማኖት ቁርኝት ለረጅም ዘመን ምናልባትም በሺህ ዓመቶች የቆየ ቁርኝትና ግንኙነት ነው ያለው። እስራኤልን ከኢትዮጵያ፣ ኢትዮጵያን ከእስራኤል መነጠል አይቻልም። ሁለቱም ማህበረሰብ እጅግ በጣም ትልቅ ቁርኝት ያላቸው ነው። በተለይ በሃይማኖቱ ረገድ በጣም ከፍተኛ የሆነ ቁርኝት ያላቸው ነው እና የኢትዮጵያ ማህበረሰብ ከቤተ እስራኤል ማህበረሰብ መነጠል እስከማይቻል ድረስ ቁርኝታችን እጅግ በጣም የጠለቀ ነው። መልካም። የእናንተ ማህበር እየሰራ ያለው ስራ ምንድን ነው? የኛ ማህበር እንግዲህ በዋነኛነት እየሰራ ያለው ስራ ምንድን ነው? ለረጅም ዘመን በተለያየ አጋጣሚ፣ በተለያየ መገፋት፣ በተለያየ ጭቆና ለረጅም ጊዜ ተደብቆ ተሰውሮ ተሸሽጎ ማህበረሰቡን በተለያየ ፍርሃት ሳያወጣው የቀረውን ሃይማኖቱን፣ ባህሉን፣ የተለያዩ ማንነቶቹን ሊገልጹ የሚችሉትን ነገሮች አሁን ከመደበቅ አውጥቶ በግልጽ እንዲንቀሳቀስና ከዓለም ካሉ ማህበረሰብ አይሁድ ማህበረሰቦቹ ጋር ተገናኝቶ ይህንን ሃይማኖቱን፣ ይህንን ባህሉን፣ ይህንን ትውፊቱን እያስፋፋ እንዲሄድና ከእነሱም ጋር ጥልቅ ቁርኝነት እንዲፈጥር በማሰብ ነው ማህበራችን የተቋቋመው። መልካም። አሁን ስትነግረኝ ጭቆና ብለኸኛልና
ማን ላይ ነው ጭቆና የደረሰው? እነማንስ ናቸው የተጨቆኑት? እንግዲህ እንደሚታወቀው የአይሁድ ማህበረሰብ በተለያየ ዓለም ተበትኖ የሚኖረው ይሄ አይሁድ ማህበረሰብ የተለያየ ጭቆና እንደደረሰበት የታሪክ መዛግብት ይናገራሉ። በተለያየ አጋጣሚ ብዙ መዛግብት ይናገራሉ። ከስደቱ ጀምሮ ከጥንት ጀምሮ እስካሁኑ ሰዓት ድረስ እስካለበት ሰዓት ድረስ በማንነቱ በሃይማኖቱ በሁሉ ነገሩ ሲገፋ የኖረ ማህበረሰብ እንደሆነ ታሪክም ይናገራል። በበርካታ ሰዎችም ዘንድ ይሄ የታወቀ ነው። የቅርብ ጊዜ ትውስታችንን ማሰብ እንችላለን። ሁለተኛ ዓለም ጦርነት ላይ የተከሰተው የሆሎካስቱ እልቂት በአይሁዶች ላይ 6 ሚሊዮን ይሁዲ ያለቀበት ይህንን እልቂት ማየት ይቻላል። በዋነኛነት እነዚህ ማህበረሰብ ያለቁት በዋነኛነት ቤተ እስራኤል በመሆናቸው እንጂ ሌላ ምንም ነገር ያደረጉት ነገር ኖሮ አይደለም። እንደዚህ አይነት ታሪክም ያልገለጣቸው አውጥቶ ያልተናገራቸው በርካታ ጭቆናና ስቃዮች በዚህ ማህበረሰብ ጋር ደርሰዋል። በዋነኛነት በሚያራምደው ሃይማኖትና በሚከተለው ባህሎቹ ልዩነት አንጻር በርካታ ችግሮች ለዘመናት ሲደርሱበት ኖሯል። ቤተ እስራኤላውያን ማለት እነማን ናቸው? እንግዲህ ቤተ እስራኤላውያን ማለት ቅድም እንዳልነው እንግዲህ የአይሁድን ወይም የቤተ እስራኤልን ትውፊት፣ ባህል፣ ሃይማኖት ይዘው የሚቀጥሉ ማህበረሰቦች በአጠቃላይ ቤተ እስራኤላውያን እንላቸዋለን። በዋነኛነት ግን ቤተ እስራኤላውያንን ከመጽሐፍ ቅዱስ ነጥሎ ወይም ከኦሪቱ ነጥሎ ማየት ስለማይቻል በብዛት በቤተ እስራኤል ሲስተም ውስጥ ያሉ ሰዎች በአጠቃላይ ይህንን የኦሪቱን ትውፊት ይዘው የሚቀጥሉ ሰዎች በአጠቃላይ በቤተ እስራኤል ማህበረሰብ ውስጥ እናስገባቸዋለን። በኢትዮጵያስ የት አካባቢ ነው የሚገኙት እነዚህ ቤተ እስራኤላውያን የሚባሉ? እንግዲህ በኢትዮጵያ ያው ታሪክም እንደሚናገረው አሁንም በእስራኤል ሀገር ያሉ በርካታ ወገኖቻችን ወደ እስራኤል ሄደዋል። በዋነኛነት እንግዲህ በሰሜን ኢትዮጵያ ነው በብዛት የሚገኙት። በዋነኛነት በጎንደር፣ በትግራይ፣ በወለቃ በተለያየ የሰሜን ኢትዮጵያ ክልሎች በብዛት ይገኛሉ። በሰሜን ሸዋ፣ በጎጃምም እኛም ባለንበት አሁን እኛም ባደግንበት በአያቶቻችን ዘመዶቻችን ባደጉበት በመራቤቴ በመንዝ በተለያየ ቦታዎች የኛ ማህበረሰብ ተበትኖ እንደሚገኝ ይናገራል። መልካም። የእናንተ ማህበር እንግዲህ እነዚህ ተበትኖ ያሉት የምትሏቸውን ማሰባሰብ ነው የጀመራችሁት። ስለዚህ ትክክለኛ ቤተ እስራኤላውያን መሆናቸውን በምንድን ነው የምትለዩበት መንገድ? እንግዲህ ትክክለኛ ቤተ እስራኤላውያን መሆናቸውን የለየንበት አንደኛው መንገድ ከጥንት ጀምሮ ስናራምደው የነበረው ባህል፣ ስናራምደው የነበረው ሃይማኖት፣ ስናራምደው የነበረው ትውፊት በአጠቃላይ አሁን ካለው ቤተ እስራኤል ማህበረሰብ ከዓለም ካለው ቤተ እስራኤል ማህበረሰብ በጥልቁ በእጅጉ የሚዛመድና የሚገናኝ መሆኑ ብቻ ሳይሆን በበርካታ ሰዎችም በታሪክ መዛግብትም ተጽፎ እንደሚገኘው አሁን ከጎንደር ሄዶ በእስራኤል ከሚኖረው የቤተ እስራኤል ማህበረሰብ ጋር ጥልቅ ቁርኝነት እንዳለን ብቻ ሳይሆን ዝምድናም እንዳለን ስለደረስንበት ነው ይህንን ማህበረሰብ ቤተ እስራኤል ነው ብለን ያልነው። በዋነኛነት ግን ቤተ እስራኤል ያስባለው ይሄ ማህበረሰብ በዋነኛነት የቤተ እስራኤል ሃይማኖትና የቤተ እስራኤል ባህሎችን ስለሚያራምድ ነው። መልካም። የቤተ እስራኤላውያን የኢትዮጵያ አይሁድ ሚና ምን ይመስላል? እንግዲህ የቤተ እስራኤላውያን እንግዲህ ጥሩ ጥያቄ ነው የጠየቀኝ። የቤተ እስራኤላውያን እንግዲህ የአይሁድ ማህበረሰብ በኢትዮጵያ ያለው ሚና በታሪክም ተቀምጦ እንደምናገኘው በበርካታ የእደ ጥበብ ስራዎች በበርካታ የኢትዮጵያ ትላልቅ ቦታዎች ላይ በመሳተፍ ማህበረሰቡ ትልቅ የሆነ የኢኮኖሚ ዋልታ ሆኖ ለአገሪቷ ሲያገለግል የኖረ ማህበረሰብ ነው። ከዛም በላይ መልካም። እነዚህ ማህበረሰብ ምን አይነት ነገሮችን ነበረ እየሰሩ እየኖሩ የነበሩት? እነዚህ ማህበረሰብ እንግዲህ በዋነኛነት በእደ ጥበብ ቅድም እንደነገርኩ የእደ ጥበብ ስራዎች፣ ሽመና፣ ሸክላ ስራ፣ ቅጥቀጣ በዋነኛነት እነዚህን ስራዎች እየሰሩ ለአገሪቷ ትልቅ የሆነ የጀርባ አጥንት ሆኖ ኖረዋል። በተለይ በቅጥቀጣው ስራ ላይ ኢትዮጵያ በተለያየ አጋጣሚ ከውጭ ወራሪዎች ጋር በገባችበት ጦርነት ውስጥ የጦር መሳሪያዎችን እየፈበረኩ የጦር መሳሪያዎችን ቀጥቅጠው እየሰሩ ለዚህ ማህበረሰብና ለኢትዮጵያም ትልቅ አስተዋጽኦ ሲያደርግ የነበረ ማህበረሰብ ነው። ከንግስተ ሳባና ከንጉስ ሰለሞን ጋር ያቆራኛቸዋል? እንግዲህ የቤተ እስራኤልን ማህበረሰብ ከንግስተ ሳባና ከንጉስ ሰለሞን ጋር የሚያገናኙት አሉ። አዎ፣ በኢትዮጵያ ኦርቶዶክስ ቤተክርስቲያንም እነዚህ ነገሮች ተጣብቀው እናገኛቸዋለን። ምኒልክ የሰለሞንና የንግስተ ሳባ ልጅ ነው ብለው ያስቀምጣሉ። በክብረ ነገስታቸው ላይ ይህንን ነገር ያስቀምጡታል። እርግጥ ነው ንግስተ ሳባ የሰለሞንን ጥበብ ለማየት የሰለሞንን ታላቅነት ለማየት እሱን ለማድነቅ ወደ እስራኤል እንደሄደች መጽሐፍ ቅዱስ ይናገራል።
እስራኤል ግን ከሄደች በኋላ ንግስተ ሳባና ሰለሞን ምንም አይነት ግንኙነት ፈጥረው ልጅ እንደወለዱ የሚናገር ነገር የለውም በመጽሐፍ ቅዱስ። እርግጥ ነው በርካታ መላምቶች፣ በርካታ ታሪክ ጸሐፊያን ሳባ ከንጉስ ሰለሞን ልጅ እንደወለደችና ከወለደችም በኋላ ወደ ኢትዮጵያ ስትመጣ ታቦቱንም ይዘው እንደመጡ እንደዚህ አይነት ታሪኮች ይነገራል። ይሄ ታሪክ ግን በእኛ ማህበረሰብ ዘንድ ተቀባይነትና ታማኝነት የለም። እርግጥ ነው ንግስት ሳባ ሄዳለች፣ ሰለሞንን ጠይቀዋለች፣ የሰለሞን ጥበብም ሄዳለች፣ ጥበቡንም ለመስማት ወደዛ ሀገር ሄዳለች። ግን ሰለሞን ጥበብ እንደፈታላት እንጂ በርካታ ጥያቄ ጠይቀው ያንን ጥበብ እንደፈታላት የሚናገር ታሪክ እንጂ በእኛ ዘንድ ያለው ሰለሞን ከንግስት ሳባ ልጅ እንደወለደና ልጁም ደግሞ ወደ ኢትዮጵያ እንደመጣ ግን የሚናገር ታሪክ በእኛ ዘንድ የለም። የእናንተ ማህበር ከተቋቋመ እና በደንብ ይህንን ዓላማ እያራመደ ከመጣ ምን ያህል ጊዜያቶችን አሳለፈ? አሁንስ ከዚህስ በኋላስ ምን አይነት እቅዶች አሉ? ይህ ነገር በእናንተ ጊዜ የተጀመረ ነው ንቅናቄው ነው ወይስ ቀደም ሲል የነበረ ነው? እንደው ጠቅለል አድርገህ በደንብ ዘርዘር አድርገህ ብታጫውተኝ ደስ ይለኛል። እርግጥ ነው ማህበራችን እንግዲህ በኢትዮጵያ አቆጣጠር በ1996 ነው የተቋቋመው። የእናንተ ማህበር ማለት ማህበር? አዎ ባልሳሳት። ከእናንተ በፊት ነበሩ? ከኛ በፊት ምንም አይነት ማህበር አልነበረም። በነገራችን ላይ እዚህ ጋር አንድ የሚያስገርም ነገር ልነግርህ የምፈልገው በኢትዮጵያ የሃይማኖት ምዝገባ ውስጥ ለመጀመሪያ ጊዜ በቤተ እስራኤል ሃይማኖት የተመዘገበ ብቸኛ የሃይማኖት ድርጅት የኛ ብቻ ነው። ከዛ በፊት ምንም አይነት ድርጅቶች በሃይማኖት በቤተ እስራኤል ሃይማኖት ወይም በአይሁድ ሃይማኖት ለመንግስት መጥተው ፍቃድ ስጠን እውቅና ስጠንና ይሄንን ሃይማኖት እናራምድ የሚሉ የመጡ የሉ። ግን እንቅስቃሴው ነበረ። እንቅስቃሴው አለ። እውቅና አልተሰጠም። እውቅና አልተሰጠም። የጎንደሮቹ ይሄዳሉ ከጥንት ጀምሮ። ጎንደሮቹ ቤተ እስራኤል ተብለው መሄድ ከጀመሩ ረጅም ጊዜያቸው ነው። ባለሳሳት እንግዲህ ወደ 50 ዓመት ሳይሆኑ አይቀርም እንደሚሄዱም መረጃዎችን ሳገላበጥ የመጀመሪያው የቤተ እስራኤል እንቅስቃሴ ወይም የመጀመሪያው የጎንደሮቹ ወደ እስራኤል መሄድ የተጀመረው በ19 በፈረንጆች አቆጣጠር 84 ምናምን ይመስለኛል። እንግዲህ አሁን 40 ዓመት ወደ 50 ዓመት ወደ 40 ዓመት ምናምን ያልፈዋል ብዬ አስባለሁ። 42 43 ዓመት ሊሆኑ ይችላል ብዬ አስባለሁ። እንግዲህ የመጀመሪያው ኦፕሬሽን እስራኤል እንግዲህ ህዝቧን ይዛ ለመሄድ ከዚያው ያደረገችው የመጀመሪያው ኦፕሬሽን ሞስስ ይባላል። በኦፕሬሽን ሙሴ ነው ሄደው። ቀጥሎ በኦፕሬሽን ሰለሞን ሄዱ። ከዛ አሁን ደግሞ በፈላሽ ሙራ በሚባል ማህበረሰቡን ከዛ ለመቀላቀል እየሄዱ ነው ያሉት እና የኛ ማህበር እንግዲህ የመጀመሪያው ነው ብቸኛ እውቅና ያገኘ። ስለዚህ አሁን ልክ እንደ እምነት በመንግስት በኢትዮጵያ መንግስት እውቅና ተሰጥቶታል ማለት ነው። ፍቃድም ማለት ተመዝግቦ ተሰጥቶት የፈቃድ ቁጥር ሁሉ ተሰጥቶት እውቅና ያለው ማህበር ነው ይዘን ምን። ስለዚህ ማህበራችሁ እንደ ማህበር ከዛም አልፎ ደግሞ እንደ እምነትም ምን ተብሎ ነው የሚጠራው በኢትዮጵያ ውስጥ? በኢትዮጵያ ውስጥ እንግዲህ በ1996 ነው የተቋቋመው ብያለሁ። በኢትዮጵያ ውስጥ የተመዘገበው የኢትዮጵያ ሰሜን ሸዋ ጽዮናውያን እንቅስቃሴ ወይም ኢትዮጵያ ኖርዝ ሸዋ ዛይኒስት ኦርጋናይዜሽን ተብሎ በኢትዮጵያ መንግስት እውቅና ተሰጥቶት በፍትህ ሚኒስቴር እውቅና ተሰጥቶት ለ22 ዓመት ያህል ማህበሩ ይህንን እንቅስቃሴ በመስራት ላይ ይገኛል። ይህን እንቅስቃሴ በምታደርጉበት ጊዜ ያጋጠማችሁ ከበድ ያሉ ገጠመኞች ነበሩ? ውጣ ወረዶቹስ ምን ይመስሉ ነበረ? ምክንያቱም አሁን እንደነገርከኝ ከሆነ ረዘም ያለ ጊዜ ነው። ስለዚህ እንግዲህ ህብረተሰቡንም እናንተ እንደምትሉት ለማንቃት ወይም የኛ ህብረተሰብ ነህ እና መንገድ ይሄ ነው በዚህ በኩል ብትሆን መልካም ነው የሚሉትንና ሌሎችንም የእናንተን አስተሳሰብ እነሱ ላይ ለማስረጽ የነበረው ውጣ ወረድ ምን ይመስል ነበረ? ጥሩ ጥያቄ። እንግዲህ ማህበራችንን ስናቋቁሙ እንደነገርኩ ባለ ራዕይ በሆኑ ወንድሞቻችን ነው የተቋቋመው። እነዚህ ወንድሞቻችን እንደነገሩኝም ከዛም በኋላ እኔም ያንን ቻሌንጅ እንዳየሁት ከሆነ የመጀመሪያ የገጠመን ቻሌንጅ ከማህበረሰባችን ነው። ለምን ማህበረሰባችን ለረጅም ዓመት ደብቆት የኖረው ሃይማኖት ስለሆነ፣ ለረጅም ዓመት ደብቆት የኖረው ትውፊት ስለሆነ፣ እስራኤልም ለረጅም ጊዜ ሳትመሰረት የቆየች ሀገር ስለሆነች ከመንግስትም ከለላ አለኝ ብሎ ስለማያምን ይሄንን ሃይማኖቴን ይሄንን ማንነቴን ባወጣ መገፋት፣ መሰቃየት፣ መገደድ ይደርስብኛል ብሎ ማህበረሰቡ ስለፈራ ገና መጀመሪያኛ ይሄንን ማህበር ስናቋቁምና ይሄንን እንቅስቃሴ ማራመድ ስንጀምር መጀመሪያ የደረሰን ከፍተኛ ጫና ከማህበረሰባችን ነበር። ለምን ማህበረሰባችን ግንዛቤውን ባለማስፋት አሁን የዲሞክራሲ ዘመን ነው፣
አሁን ዘመኑ ተቀይሯል። የሰው ልጅ በማንነቱ የሚሰቃይበት ጊዜ አይደለም። አሁን ነጻ ወጥታችሁ ራሳችሁ ማራመድ ትችላላችሁ፣ ሃይማኖታችሁን ትውፊታችሁን እንደ ልብ ማንቀሳቀስ ትችላላችሁ ብለን ማህበረሰቡን ለማሳመን ከፍተኛ የሆነ ችግር ነበር የገጠመን ከመነሻው። አሁን ግን በአምላክ እርዳታ ነገሮች እየተስተካከሉ ማህበረሰባችንን እኛም በጣም እየተቀበለን እኛንን በደንብ አንደርስታንድ እያደረገን መሄድ ጀምረናል። ከመንግስትም ጥሩ የሆነ አዎንታዊ ምላሾች ነው ያሉን። መንግስት ጋር በሄድንበት አጋጣሚ በጠየቅናቸው ማንኛውም ነገሮች አጋጣሚ መንግስት በተለያየ አጋጣሚ ማህበረሰባችንን እኛንም በየጊዜው በሚችለው አጋጣሚ እያገዘን ይገኛል። በአንዳንድም ማህበረሰብ ያው ቅድም እንዳወራ ነው ማህበረሰቡ በተለያየ አጋጣሚ ግጭቶች፣ መገፋቶች የሚደርስበት ማህበረሰብ ስለሆነ አልጋ ባልጋ ነገሮች ሄደዋል ተብሎ ለማለት ይከብዳል። በአንዳንዱ ቦታ ጥሩ ነገር ቢኖርም በአንዳንድ ቦታ ደግሞ መልካም ነገሮች አይኖርም። አሁንም ማህበረሰባችን የተለያየ መገፋቶች አሉ። እነዚህ ግን የሆኑት ከአንደርስታንዲንግ ችግር፣ ሰዎች ነገሩን በደንብ ከመረዳት አለመረዳት ችግር ነው እንጂ ሌላ ነገር አይደለም ብለን በማመን ብዙ ሰዎችን ይህንን ጉዳይ እያስረዳን ቀስ ቀስ እያለን ለመቅረፍና እዚህ አሁን ላለንበት ደረጃ ለመምጣት ብዙ ውጣ ውረዶችን አሳልፈናል ከማህበረሰባችንም ከሌላውም አካል። መልካሙ ነገር ግን ምንድነው? መንግስት በተለያየ አጋጣሚ ከጎናችን ሆኖ እስካሁንም ድረስ እያገዘን ይገኛል። በዚህ አጋጣሚ መንግስትን በጣም ለማመስገን እፈልጋለሁ። ገፊዎቹ ማን ናቸው? ተገፊዎቹስ የእናንተ ማህበረሰብ እነማን ናቸው? እንግዲህ ቅድም እንደነገርኩ ማህበረሰባችን በተለያየ የስራ ሙያ ውስጥ ነው ያለው እና ከጥንት ጀምሮ በኢትዮጵያም ጀምሮ እንደሚታወቅ ከነገስታት ዘመን ጀምሮ እንደሚታወቀው ማህበረሰቡ በሚሰራው ወደ ጥበቦች፣ በሽመና፣ በቅጥቀጣ በተለያየ ሙያ ላይ ያለ ማህበረሰብ ስለሆነ ቡዳ፣ ጅብ እየተባለ የሚገለል ማህበረሰብ ነበር ከጥንትም ጀምሮ። ይሄ ግን ባለማወቅ ችግር፣ ሰዎች ነገሩን ከመረዳት ችግር በተለያየ አጋጣሚ ነገስታትም የራሳቸው ሚና ተጫውተዋል። ህዝቡ ይሄንን ነገር በደንብ እንዳይረዳ፣ በደንብ ማንነቱን በደንብ በግልጽ እንዳያውቅ የማድረግ ትልቅ ችግሮች ተሰርተዋል እና በማንነቱ ከጥንት ጀምሮ ያለው ስድቦች አሁን ትንሽ እየተሻሻለ ቢመጣም አሁንም ጠፍቷል ማለት አይቻልም። አሁንም ስቃዩ አለ፣ አሁንም ችግሩ አለ። በተለይ በገጠሩ ማህበረሰብ ዘንድ ማህበረሰባችን አሁንም እየተገፋ አሁንም በማንነቱ እየተሳደደ ነው ያለው። ግን በተቻለ መጠን ግን እዚህ ወደ ዋና ከተማው ወደ ዋናው ቦታዎች አካባቢ ጋር ብዙ ምንብዛም ባይታይም ማህበረሰባችን ከጥንት ጀምሮ በዚህ ጉዳይ ላይ መገለል የሚደርስበት ማህበረሰብ ነው። ይሄ መገለል ግን ነገሮችን ከመረዳት ችግር አንጻር የሰው ልጅ በማንነቱ ማክበር ጥንትም ጀምሮ የተለመደ ነገር ስላልነበረ በዛ ምክንያት የኛ ማህበረሰብ የዚህ ገፈት ቀማሽ ሆኖ ለረጅም ጊዜ ኖሯል። ይህ መገፋት ወይም እርስ በርስ ማጋጨት ብለን እንውሰደው ከበፊትም ጀምሮ ከጥንታዊ ነገስታቶች አገዛዝ ጋር ይገናኛል። ከግብጾች ጋር እንደዛ አይነት ነገር ስለሰማው ነው። ስለዛ ነገር እንደው እውነት ነው። ከተለያየ ነገስታት ጋር ነው ነገሩ የሚጀምረው። ከጥንት ጀምሮ ነው ነገሩ የሚጀምረው። በተለይ እንደነገርኩ የመጀመሪያው ሃይማኖት የቤተ እስራኤል ወይም የይሁዲ እምነት ስለነበረ ከዛ በኋላ ግን ሜጀር ሪሊጅኖች ከዛ በኋላ መጥተዋል። ከዛ በኋላ ክርስትና፣ ከዛ በኋላ ሙስሊም እምነት በተለያየ አጋጣሚዎች ሃይማኖቶች እየተቀየሩ ስለመጡ በዚህ ማህበረሰብ ላይ ይደርሱ የነበሩ ጫናዎች ከቀን ቀን እየጨመሩ ያሉት ነገራቸው እየጨመሩ በተለይ ይሄ ማህበረሰብ ይኖርበት የነበረችው ኢየሩሳሌም ለተለያዩ ሃይማኖቶች እንደ ዋና ግብአት ትታይ ስለነበረ ሁሉም ሃይማኖት የኔነት አይነት ጥያቄ ስላለው ክርስትናው ሙስሊሙም ስላለው ይሄን ማህበረሰብ በተለያየ አጋጣሚ የመግፋት ስራዎች ተሰርተዋል በተለያየ አጋጣሚ እና እነሱ ናቸው ከጥንት ጊዜ በኋላ እየመጡ ያንን ነገር ያያዙበት። ለምን በጥንት ጊዜ ነገስታትን ከሃይማኖት ነጥለህ ማየት አትችልም። ነገስታት ማለት ሃይማኖት ነው፣ ሃይማኖት ማለት ነገስታት። ስለዚህ ነገስታት የሚያራምዱት ነገር ነው፣ በአጠቃላይ ሃይማኖት የሚያራምደው ነው ነገስታት የሚያራምደው። ስለዚህ ሁሉም ነገስታት ዋና አላማቸው በሃይማኖቱ ገኖ የመውጣት ፍላጎት ስለሆነ በሃይማኖቱ ገኖ ለመውጣት ደግሞ የግድ የሃይማኖቱ ቀና ያመለካከት እንዲኖር ስለሚያስፈልግ የተለያዩ ነገስታት በሚመጡበት አጋጣሚ ሁሉ ይህንን ህዝብ ያሳድዱ ነበር። ለምን ከዚህ ህዝብ ያለውን ነገር መንጠቅ ለነገስታቱ ትልቅ ነገር ይሰጠናል ብለው ያስቡ ስለነበረ በተለያየ አጋጣሚ ህዝቡን የመግፋት ስራዎች እየተሰሩ በተለያየ አጋጣሚ ለዚህም ህዝብ ደግሞ የተለያዩ ስሞች እየተሰጡት በጊዜ ሂደት የመጡ ናቸው። እየቆዩ ሲሄዱ እነዚህ ነገሮች በኋላ ማህበረሰቡም እንደ እውነተኝነት እየተቀበላቸው ሄደው ከአባይ ወንዝ ጋር ግብጾች እንደዚህ የሚያገናኛቸው ነገሮች አሉ እንዴ? ግልጽ ብታረግልን። በትክክል እንግዲህ የአባይ ወንዝ መነሻው ኢትዮጵያ ቢሆንም እንግዲህ መዳረሻው እስከ ሜዲትራኒያን ይሄዳል ነው የሚባለው።
እንግዲህ በአለም ረጅሙ ወንዝ የሚባለው የአባይ ወንዝ ነው። ግብጽ ደግሞ ዘ ጊፍት ኦፍ ናይል ነው የምትባለው፣ የአባይ ወንዝ ስጦታ ነው የምትባለው። ያው አሁንም እንደምናየው እንግዲህ በተለያየ አጋጣሚ ግብጾች በዋነኛነት ሴንተር አድርገው የሚንቀሳቀሱት በአባይ ጉዳይ ነው። የእስራኤል ህዝብ ደግሞ ቅድም እንደነገርኩ አስቀድሞ ወደ ግብጽ ከገባ በኋላ በግብጽ ባርነቱን ዘመኑን የፈጀው ግብጽ ነው። ረጅም ዘመኑን የፈጀው ኦልሞስት ከ400 ዓመት በላይ የኖረው በግብጽ ሀገር ነው። እዛ ደግሞ 200 ምናምን ዓመቱን በባርነት ሲያገለግል ቆይቷል። ስለዚህ ከአባይ ወንዝ ጋር የተቆራኘ አስተሳሰብ ግብጾችም ስላላቸው ይሄም ህዝብ በግብጽ ስለኖረ ከአባይም ጋር የሚተሳሰርም ነገር አለው። ህዝቡ ከአባይ ወንዝ ጋር የሚተሳሰር ግን ዞሮ ዞሮ ህዝቡ የአባይ ወንዝ መዳረሻ ጋር ግብጽ ጋር ስለኖረ ነው ከአባይ ወንዝ ጋር ያለው ግንኙነት። እንግዲህ እንደሚታወቅም ህዝቡንም የእስራኤል አምላክ ይዞት የወጣው የአባይ ወንዝን ቀይ ባህርን ለሁለት ከፍሎ ነው። ቀይ ባህር ተከፍሎ ነው። እርግጥ አባይና ቀይ ባህር ባይገናኙ ግን የአባይ ወንዝ ከግብጽ ጋር ከፍተኛ ቁርኝት ስላለው ይሄም ህዝብ ከዚህ ከአባይ ወንዝ ጋር ግንኙነት አለው እና በኋላም ተሰዶ ወደ ኢትዮጵያም ሲመጣ ይሄን መስመር ነው ይዞ የመጣው። አሁንም ሲመጣ ከግብጽ ገባ። ከግብጽ በኋላ የአባይን መስመር እየያዘ ከሱዳን እየያዘ ኢትዮጵያ ድረስ ነው እንደዚህ ያለ የመጣው ማህበረሰቡ። ለምን? የአባይን ወንዝ ስትሪሙ ስለሚያውቀው በዛ መስመር ነው በኋላም ተሰዶ ከእስራኤል ተሰዶ ሲወጣ ያንን ነገር እየተከተለው የመጣው። መልካም እንግዲህ በደንብ ጠለቅ ብለን እንግባ ከተባለ ሰዓትም አይበቃንም። በዚህም ባጭር ሰዓትም ለመወያየት ለመጫወትም ትንሽ ይከብዳል። እንደው የተወሰነ ህብረተሰቡም ማወቅ አለበት ብለ የምታስበውን ነው እያጫወከነ ያለው። የማህበራችሁ ልክ እንደ እምነት ተቋም፣ በእርግጥም እምነት ተቋም ነው እንደነገርከኝ፣ የራሱ የሆነ የጸሎት ጊዜ ያለው ሌላም ነገሮች አሉት እና ስለነሱ ነገሮች በደንብ ገለጻ አድርገህ ብትነግረኝ። ማህበራችን በዋነኛነት አንተም እንዳልከው በዋነኛነት ከመንግስትም ፈቃድ የወሰደው በዋነኛነት የሃይማኖት ስራ ለመስራት ነው። ማህበራችን የተቋቋመው የሃይማኖትን ስራ ነው የሚሰራው። እኛ ማህበር ብትመለከት 100% ስራዎቹ በአጠቃላይ ሃይማኖታዊ ናቸው። ያው ይሄ ሃይማኖቱ ግን ከዘር ጋር ግንኙነት ስላለው ከቤተ እስራኤል ማህበረሰብ ማንነት ጋር ግንኙነት ስላለው የቤተ እስራኤል ማህበረሰብ በዋነኛነት የሚያሳትፍ ሃይማኖት ነው። በዋነኛነት ሌላው ማህበረሰብ ወደዚህ ሃይማኖት አይገባም ማለት አይደለም፣ ግን በዋነኛነት ማህበሩ ወይም ይሄ ማህበር የሚያሳትፈው የቤተ እስራኤል ማህበረሰብ ነው። ለዚህም ነው የሃይማኖት እንትናችንን የሃይማኖት ቤታችንን በቀጨኔ ገዝተን እየተንቀሳቀስን ያለ ነው። ለምን? ማህበረሰቡን በዋነኛነት ወደዚህ ሃይማኖት የመመለስ ስለሆነ ስራችን። እንግዲህ በዚህ ጸሎት ቤት በቀን 3 ጊዜ ይጸልያል። በየቀኑ 3 ጊዜ ጸሎት ይደረጋል። ጧት፣ ከሰዓትና ማታ። በዕብራይስጥ ሸኻሪት፣ ሚንኻና አርቪት ይባላሉ። እነዚህ ጸሎቶች በየቀኑ ይደረጋሉ። በተለይ ግን በዋነኛነት ሁል ጊዜ አርብ ማታ ጀምሮ እስከ ቅዳሜ ማታ ድረስ ሰንበት በልዩ ሁኔታ ይከበራል። በልዩ ሁኔታ ሰንበትም ልክ ጸሎት አለ። ነገር ግን ከሌሎቹ ቀኖች ሰንበት የተለየ ስለሆነ በተለየ ሁኔታ ሰንበት በከፍተኛ ሁኔታ በማህበራችን ይጸልያል። ከዛ ውጪ ሮሽ ሃሻና የሚባል በዓል አለን። በየአመቱ የሚመጡ በዓሎች አሉን። ከሮሽ ሃሻና ቀጥሎ ዮም ኪፑር የሚባል በዓል አለን። ሮሽ ሃሻና ማለት አዲስ አመት ነው። ዮም ኪፑር ማለት ደግሞ አስተሰሪው በዓል ይባላል። የእስራኤል ህዝብ ሁሉ ጾም ጸሎት የሚያደርግበት ከአምላኩ የሚታረቅበት በዓል ዮም ኪፑር ይባላል። ከሱ በኋላ ደግሞ የእስራኤል ህዝብ በምድረ በዳ ያለ በዳስ ውስጥ የኖረበትን የሚያስታውስበት፣ በምድረ በዳ ያለ ዳስ ጥሎ ነበር ያድር የነበረው ሱኮት የሚባል በዓል አለን። ሱኮትን ከጨረስን በኋላ እንደገና ሸሚኒ አጸሬት የሚባል በዓል አለን። የሱኮት የመጨረሻው ቀን። እሱ ካለቀ በኋላ ደግሞ ሲምኻ ቶራ የሚባል አለን። ሲምኻ ቶራ ማለት የእስራኤል ህዝብ ኦሪትን የሙሴን መጽሐፍ 5ቱን የሙሴ መጽሐፍ ለአመት ከፍሎ በአመት ውስጥ የሚያነባቸው መጠናቀቂያው ቀን ሲምኻ ቶራ ይባላል። እሱም በዓል እናከብራለን። ሌሎች ደግሞ በራባናት የተሰጡን በርካታ በዓሎች አሉ። መጽሐፍ ቅዱስ የሚናገራቸው ለምሳሌ ሻቮት የሚባል በዓል አለ። በዓለ 50 ብለው ይሉታል የኦርቶዶክስ ማህበረሰባት። ሻቮት ይባላል በእኛ። እሱ አለ። ፔሳ አለ፣ አሁን በቅርቡ የሚመጣው የፋሲካ በዓል። አሁን ከ15 ቀን ከ20 ቀን በኋላ የምናከብረው የፋሲካ በዓል አለ። የፔሳ በዓል። የፋሲካ በዓል ማለት የእስራኤል ህዝብ ከግብጽ ባርነት ነጻ ያወጣበት የነጻነት በዓሉ ማለት ነው። እሱ በዓል አለ። እሱም በዓል እናከብራለን። ከዛ በኋላ እንግዲህ አሁን በቅርቡ ከ15 ቀን በፊት ደግሞ ያከበርነው የፑሪም በዓል የሚባል አለ። ፑሪም ማለት የእስራኤል ህዝብ የአይሁድ ህዝብ ባቢሎን እያለ ከማለቅ ከመጨረስ የዳኑበት መርዶክዮስና አስቴር የሚባሉ ይሁዳውያን ህዝቡን ያዳኑበት
ትልቅ በዓላችን ነው። ሌላው ደግሞ በዓል የሚታወቀው ሃኑካ የሚባል በዓል አለን። ሻማ የምናበራበት የግሪክን መንግስት የእስራኤል ህዝብ ከኢየሩሳሌም ያስወጡበት በዓሎችም አሉን። የጾም አጽዋማቶችም አሉን። የአስቴር ጾም የሚባል አለ። ተአኒት ኢስተር የሚባል፣ የገዳሊያ ጾም የሚባል አለ። በርካታ በዓሎችም አሉን። የዚህ እምነት ዋና መስራችና ባለራእይ አባታችን አብርሃም ነው። በዋነኛነት የምናየው እንግዲህ አባታችን አብርሃም ይህንን እምነት ከመሰረተበት በትንሹ ስናስበው እምነቱ ከ4000 ዓመት በላይ የሆነው እምነት ነው። እምነቱ ግን በዋነኛነት መሰረት ይዞ በዋነኛነት ሃይማኖት ሆኖ ግን የወጣው ነቢያችን ሙሴ በሲና ተራራ ኦሪትን ሲሰጠን ነው። ይሄ ደግሞ በትንሿን ባለሳሳት 3400 ዓመት አካባቢ ይሆናል ተብሎ ይታሰባል። ኤንሸንት ሪሊጅን ነው። በጣም የጥንት ሃይማኖት ነው። ከክርስትናም ከሙስሊም እምነት የቀደመ ሃይማኖት ነው። ኦልሞስት በትንሹ 3400 ዓመት ይሆናል ብዬ አስባለሁ። መልካም። ቤተ እስራኤላውያን ኢትዮጵያ ውስጥ ብቻ ነው የሚገኙት? ቤተ እስራኤላውያን በተለያየ ዓለም እንደውም ምንድነው የሚባለው የቤተ እስራኤል ያረገጠበት ዓለም የለም ተብሎ ነው የሚባለው። በመጽሐፍ ቅዱስም ላይ እንደተነገረው አምላክ በተለያየ አጋጣሚ በየዓለሙ በተናቸዋል ብሎ እንዳለው የቤተ እስራኤል ማህበረሰብ ያልተበተነበት ዓለም አለ ብሎ ለማለት ያስቸግራል። የተበተኑበት ምክንያት ምን ነበረ? የተበተኑበት ምክንያት እንግዲህ ፖለቲካልም ሃይማኖታዊ ማድረግ ነው የምናስበው። እንግዲህ የፖለቲካ ሰዎች በፖለቲካ ያዩታል፣ የሃይማኖት ሰዎች ደግሞ በዋነኛነት በሃይማኖት ያዩታል። በዋነኝነት የት ቦታ ተበትኗል በሰፊው ተብሎ ይገመታል? በዋነኛነት አሁንም እንዳልነው በሁለት ነው የምንመለከተው። አንደኛ እንግዲህ የእስራኤል ህዝብ በነገስታት የተበተነው አበታተን አለ። እንግዲህ መጀመሪያ እንደተናገር ነው የእስራኤል ህዝብ መጀመሪያ ግብጽ ነበር የገባው በስደት። ህዝቡ በነገራችን ላይ በስደት ረጅም ዘመን የኖረ ህዝብ ነው። በስደት ግብጽ ገብቷል። ከግብጽ ከወጣ በኋላ ከነአን ወይም ዛሬ ኢየሩሳሌም ወይም ዛሬ እስራኤል የምትባለው ሀገር ገብቶ ለረጅም ዓመት በትንሹ ለ900 ዓመት በላይ ኖሯል። እዛ ከኖረ በኋላ መጀመሪያ አሶር በሚባለው ንጉስ ህዝቡ ተጋዘ። ሰሜን እስራኤል በአሶር ተወሰደ። የአሶር ንጉስ ሰሜን እስራኤልን ወሰደ። ደቡብ እስራኤልን ደግሞ የባቢሎን ንጉስ ወሰደና በተናቸው በተለያየ ዓለም። ከዛ በኋላ እንግዲህ መጽሐፍ ቅዱስ እንደሚናገረው በነ እዝራና በነ ነህሚያ በነ ዘሩባቤል ህዝቡ እንደገና ተመልሶ ወደ ሀገሩ ገባ። ቤተ መቅደሱንም እንደገና አደሰ ሰራ። ተመልሶ ደግሞ እንደገና በሮማ ተበተነ። በሮማ ማለት እንግዲህ ሮማ የመጣችበት ማለት እንግዲህ በክርስትና ኢየሱስ ከመጣበት ጊዜ ጀምሮ ከሚሉት ማለት ነው። በሮማ እንደገና ትልቁ መሰደድ የሚባለው የደረሰበት ከሮማ ግዛት በኋላ ነው። ከሮማ አገዛዝ በኋላ ግን የእስራኤል በተለያየ ዓለም ተበተነ። የኛም ማህበረሰብ ግን ቅድም እንደነገርኩ መበተኑ ሮማ ከመምጣቷ ግሪክም ከመምጣቷ በፊት ነው። አሶርም መጥቶ ገና ሳይወስዳቸው በፊት ነው። ገና ጠቢቡ ሰሎሞን እንደሞተ ከሱ ከሞተ በኋላ ተበትኖ የመጣ ማህበረሰብ ነው የኛ ማህበረሰብ። አሶርንም ማያቀውም ባቢሎንን ማያቀውም ሮማንን ማያቀውም ተብሎ ነው የሚታሰበው። ከዛ በኋላ ግን ትልቁ መሰደድ ግን መበተን የመጣው ከሮማ በኋላ ነው። አሁን በዓለም ያለው ህዝብ በብዛት የት ነው የሚገኙት ብለህ ካልከኝ በብዛት አሜሪካን ሀገር ከ6 ሚሊዮን በላይ ይሁዲ እንዳሉ ይነገራል። ቀጥሎ ራሽያ ነው የሚባለው። እንግዲህ አሁን ግን ከተለያየ ዓለም እየተሰበሰቡ ወደ እስራኤል ገብተዋል። ቁጥራቸው አሁን በተለያየ ዓለም ባሉበት ቁጥራቸው እየቀነሰ ነው። ለምን? አብዛኞቹ ወደ እስራኤል ስለገቡ። መልካም። እንግዲህ በተለያየ ሀገራቶች ውስጥም ቢሆኑ የሚጠቀሙት እስራኤል በምትጠቀመው የአምልኮ ፕሮግራም የአምልኮ ካላንደር ውስጥ ነው ማለት ነው። አዎ አብዛኛዎቻችን አሁን እንደውም ለቴክኖሎጂ ምስጋና ይግባውና በሞባይላችን በተለያየ ለምሳሌ ሰንበት ከመከበሩ በፊት የሰንበት መግቢያና የሰንበት መውጫ ሰዓት ከእስራኤል ሀገር ይደርሰናል። ሁላችን በተለያየ በተበተንበት ዓለም ኢትዮጵያ ስንት ሰዓት እንደሚገባ፣ ኖርዌይ ስንት ሰዓት እንደሚገባ፣ ግሪክ ስንት ሰዓት እንደሚገባ ለሁሉም ይለቀቅለታል። ሁሉም በዛ መሰረት ነው በዓሉን የሚያከብረው። አሁን በዓላችን ሁላችንም በኩልና በተመሳሳይ ጊዜ ነው የምናከብረው። አንተ ጋርም ስመለከት እዚች ጋር አነስ ያለች ኮፍያ የምትመስል ነገር አድርገሃል እና ቤተ እስራኤላውያን የሚባሉት ብዙ ጊዜ ይጠቀሙታልና እሱን እና ሌላም ነገሮች አልባሳቶች የሚጠቀሙት አሉ። ከዛ በዘለለ ደግሞ እንደው ልክ እንደ እምነት እናንተ ጋር ፈጣሪያችሁን ስታመሰግኑ የምትጠቀሙባቸው ነገሮች አሉ።
ለምሳሌ ፈጣሪ ማመስገኛ መዝሙራቶች ሊሆኑ ይችላሉ። አሁን የኛውንም አሁን ያልኩንም አለባበስም ሊሆን ይችላል። ስለ እነዚህ ነገሮች በደንብ ዘርዘር አድርጋ አጫውተኝ። ጥሩ እንግዲህ ቅድም እንደ አነሳውልህ ይህንን ማህበረሰብ ይህን የእስራኤልን ህዝብ ከመጽሐፍ ቅዱስ ነጥሎ ማሰብ አይቻልም። የእስራኤል ህዝብ አጠቃላይ ታሪኩ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለትም የእስራኤል ህዝብ ነው። እንግዲህ በርካታ የምናደርጋቸው ነገሮች በአጠቃላይ አንተም አሁን እንዳልከኝ ማህበረሰቡ ቤተ መቅደሱ ከነበረበት ጊዜ ጀምሮ ስንመለከታቸው በርካታ የሆኑ የሃይማኖታዊ ቁሳቁሶች ነበሩት። በርካታ የሆኑ አሁን ከቤተ መቅደሱ መፍረስ ጋር ስለጠፉ እንጂ ታቦትም እንደነበረው መጽሐፍ ቅዱስ ይናገራል። የታቦቱ እቃዎች የሚባሉት በርካታ ጽዋዎቹ ምኖቹ የሚጠቀምባቸው በርካታ ነገሮች ነበሩ። አሁን ያው እንግዲህ ቤተ መቅደሱ ከፈረሰ በኋላ ሮማ ካፈረሰችው በኋላ እነዚህ ነገሮች ዛሬ በእጃችን የሉ። እንግዲህ ወደፊት ይመለሳሉ ብሎ እስራኤል ህዝብ በየጊዜው ጸሎት የሚያደርገው ቤተ መቅደሱ ተመልሶ እንዲገነባ፣ የጠፉት እነዚህ ንዋየ ቅድሳናት ተመልሰው እንዲመጡ ነው በየጊዜው የሚያደርገው። እንደ ነገር ከሆም እንግዲህ አሁን አንተም እንዳነሳው አልባሳቱ በሚመለከት ይሄ እንግዲህ መጽሐፍ ቅዱሳዊ ባይሆንም በጊዜ ሂደት ራባናቶች ወይም በጊዜ ሂደት የእስራኤል ጠቢባኖች የእስራኤል ህዝብ እንዲጠቀምበት አድርጎ ያስቀመጠው ነው። በእርግጥ በመጽሐፍ ቅዱስ ካህኑ አሮን በጭንቅላቱ ላይ ጥምጣም እንደሚያደርግ ይናገራል። ግን የእስራኤል ህዝብ ይሄንን ያስቀመጡበት ምክንያት ይሄ ኪፓ ይባላል ወይም ያማካ ይሉታል። ይሄንን ያደረጉበት ምክንያት አምላክ ከኔ በላይ ነው፣ እኔ ደግሞ ፍጥሮ ነኝ፣ እኔ ከሱ በታች ነኝ ማለት ነው። እቺ ደግሞ ትንሽ እንድትሆን የሆነበት ምክንያት ምንድነው? እቺን ወደቀች አልወደቀች ብዬ በየሰዓቷ ቼክ እንደማደርጋት አንተም በየሰዓቱ አምላክህን እንደዚሁ አስብ። ሙሉ የሆነ ነገርና የሚደረግ ነገር ቢሆን አንዴ ጥልቅ አድርጎ ነው ቁጭ ምለው። ትንሽ በመሆኗ ግን በየሰዓቷ ወደቀች አልወደቀች ብዬ ቼክ ስለማደርጋት አንተም አምላክህን እንደዚሁ ታስባለህ በሚል ነው። ሌሎች ያለባበሳቻችን እንግዲህ አይተህ ከሆነ በብዛት ይሁዲዎች ዘርፍ ያደርጋሉ ልብሳቸው ላይ። እሱም ደግሞ በልብሶች ጻፍ ላይ ዘርፍ ታደርጋለህ የሚለውን በነብዩ ሙሴ የተነገረውን ለማድረግ ነው። በርካታ መዝሙሮችም አሉን። እንደውም የእስራኤልን ህዝብ ከመዝሙር ነጥሎ ማሰብ አይቻልም። ጸሎቶቻችን ሁሉ መዝሙሮች ናቸው። አገልግሎታችን ሁሉ መዝሙሮች ናቸው። መዝሙርና እስራኤልን ነጣጥሎ ማሰብ አይቻልም። በርካታ ትውፊቶች፣ በርካታ ንዋየ ቅዱሳኖችም መዝሙሮችም አሉን። በየሚዲያው በተለያዩ ቤተ እስራኤላውያን ሲነሳ ጁሽ የሚል ቃል ይነሳልና አንዳንድ ነገር ብትለን ደስ ይላል። ጥሩ ጥያቄ ነው። እንደውም ይሄ በማህበረሰቡ ዘንድ ግልጽ የሆነና በግልጽ ማንም ሰው ሊያውቀው የሚገባ ነገር ነው። ለምን በበርካታ ሰዎች ዘንድ ይሄ ስም እንደ መጥፎ ስም ተብሎ ስለሚታሰብ ነው። እንግዲህ ይሁዲ አማርኛ ትርጉሙ ነው። እንግዲህ በዕብራይስጥ ይሁዳ ነው። እንግዲህ ዋነኛው ነገሩ ምንድነው? ያዕቆብ ከወለዳቸው 12 ልጆች በአራተኛ ደረጃ የተወለደው መጀመሪያ ልጁ ስሙ ሮቤል ይባላል። ቀጥሎ ስሙ ልጁ ስምዖን ይባላል። ቀጥሎ ሌዊ ይባላል። ቀጥሎ ይሁዳ ይባላል። እነዚህ አራቱ ልጆች ያዕቆብ ሊያ ከምትባለው ሚስቱ የወለዳቸው ልጆች ናቸው። እና በእስራኤል ይሁዳ ማለት ምስጋና ማለት ነው። ምክንያቱም ሊያ ስትወልድ ወንድ ልጅ አግኝቻለሁና አምላኬን አመሰግናለሁ ስትል ስሙንም ይሁዳ አለችው ተብሎ ይባላል። ከዛ በኋላ ግን ምንድነው የሆነው? ቅድም እንደነገርኩ የእስራኤል ህዝብ ግብጽ አገር በባርነት ገባ። 12ቱም ነገድ ግብጽ ገባ። ከግብጽ ከወጣ በኋላ ከአብርሃም ዘመን ጀምሮ የእስራኤል ህዝብ ግብጽ እስከሚገባ ድረስ የእስራኤል ህዝብ ስማቸው ዕብራዊ ይባሉ ነበር። ይህንን ማህበረሰቡ ግልጽ አድርጎ እንዲያውቀው ስለሚያስፈልግ ነው። ዕብራዊ ይባል ነበር። ዕብራዊ ማለት ሂብሩ ተናጋሪ ስለነበሩ ዕብራውያን ይባሉ ነበር። የዕብራይስጥ ቋንቋ ይናገሩ ስለነበረ ከአብርሃም ዘመን በኋላ የእስራኤል ህዝብ ግብጽ እስከገባበት ጊዜ ድረስ። ከግብጽ በኋላ የእስራኤል ህዝብ ተሰብስቦ ወደ ሀገሩ ሲገባ፣ ወደ ከነዓን ሲገባ ቤተ እስራኤላውያን ወይም እስራኤሎች መባል ጀመሩ። ከዛ በኋላ በሰለሞን ልጅ እስራኤል መከፈል ገጥሟት 10 ነገድ በሰሜን ያሉ 10 ነገድ ወደ ሰሜን ሲሆን፣ በደቡብ ያሉ ደግሞ ቀሪዎቹ ነገዶች እዛ ሲቀመጡ፣ በደቡብ ያለው ነገድ ሌዊ፣ ይሁዳና የተወሰነ የቢንያም ነገዶች ነበሩ በደቡብ ያሉት። ለምንድነው እነዚህ ነገዶች ከደቡብ የተቀመጡት? ሌዊ ካህን ነው፣ ቤተ መቅደሱ ያለው እዛ ነው፣ መኖሪያውም እዛ ነው። ይሁዳ ንጉስ ነው፣ ነገስታት ነው። ነገስታት አሉ ማለት ቅድም እንደነገርኩ ነገስታትና ሃይማኖትን ነጥለ ማሰብ አችልም። ነገስታት ባሉበት ካህናት አሉ፣ ካህናት ባሉበት ነገስታት አሉ።
ስለዚህ ያ አካባቢ በአጠቃላይ የይሁዳ አካባቢ እየተባለ መጠራት ጀመረ። ለምን? እዛ አካባቢ የነበሩት በዋነኛነት ይሁዳና ሌዊ ብቻ ስለነበሩ። ከዛ ጊዜ ጀምሮ አካባቢው ሁሉ ይሁዳ መባል ጀመረ። የይሁዳ ሰፈር፣ የይሁዳ አገር መባል ጀመረ። እነዛ 10 ነገዶች እንደነገርኩ ከሰሜን ተገንጥለው ለብቻቸውን እየኖሩ ያሉት ዋና ከተማቸውን ሰማሪያ አድርገው ዋና ከተማቸውን ድሮ ሴኬም የምትባለውን ሰማሪያ አድርገው ነው የሚኖሩት። በአሶር የተወሰዱት እነሱ ነገዶች አስቀድመው ነው በአሶር በግዞት የተወሰዱት። ከዛ ጊዜ በኋላ ጀምሮ ደቡብ እስራኤል ሰሜኑ ከተወሰደ ከረጅም ጊዜ በኋላ ስለሆነ በባቢሎን የተወሰዱት ደቡብ ያሉት የእስራኤል ነገዶች አብዛኛው ከነመሬቱ ከነምድሩ ይሁዳ ነበር የሚባሉት። ለምን? ይሁዳ የነገስታት ዘር ስለሆነ ከካህናት ጋር አብሮ ስለሚኖር አካባቢውም መሬቱም ህዝቡም በአጠቃላይ ይሁዳ እየተባለ መጠራት ጀመረ። ከዛ ጊዜ በኋላ ሮማ ስትመጣ የመጣችው የት ነው? ደቡብ እስራኤል ይሁዳ ያለበት ከተማ ጋር ነው። ለምን? ሰሜን እስራኤል በአሶር ስለተወሰደች በአሶር ኦልሬዲ ስለተወሰደች። ስለዚህ የደቡብ እስራኤል በአጠቃላይ በይሁዳ ግዛት ላይ ስለነበረ አካባቢም ይሁዳ ይባል ስለነበረ በዛ በተለምዶ አጠራር የዓለምን በየትኛውም ቦታ ያለውን ቤተ እስራኤል በአጠቃላይ አይሁድ እየተባለ መጠራት ጀመረ። ለምን? በደቡብ እስራኤል ስም መሰረት ሮማም የያዘችው ሮማም መታ በኋላ ስትይዘው የያዘችው ደቡብ እስራኤልን ነው። ደቡብ እስራኤል ነው ይዛ ስትገዛ የነበረው። ያ ደቡብ እስራኤል እንደነገርኩ ይሁዳ ነበር ይባል የነበረው። ስለዚህ ሮማ እሱን ስትገዛ አይሁዶችን ያዝኩኝ፣ አይሁዶችን መግዛት ጀመርኩ አለች። አይሁድ የሚባለው የ12ቱም ነገድ ጥቅል ስም ሆኖ ቀረ። መልካም። እንግዲህ አሁን ቤተ እስራኤላውያን የሆኑት ብቻ ናቸው እናንተ ማህበር ጋር መጥተው እምነታዊ ትምህርት የሚወስዱት ነው ወይስ ሌላም ሰው መጥቶ የእናንተን እምነታዊ ትምህርት መውሰድ ይችላል? በዋነኛነት እንግዲህ በመጽሐፍ ቅዱስ በግልጽ ነው ተጽፎ የሚገኘው። በርካታ የእምነቱ ሰዎች ባይሆኑም በበርካታ የሃይማኖትን አውቃለሁ የሚሉ ሰዎች በብዛት ያውቁታል። ሃይማኖቱ በዋነኛነት የሚያሳትፈው ከዚህ ማህበረሰብ የተወለደን ሰው ብቻ ነው። ያ ማለት ግን ከሌላ ማህበረሰብ መጥተው እምነቱን የሚወድና እምነቱን የሚያፈቅር ከናንተ ጋር መሆን እፈልጋለሁ የሚል ሰው እንከለክላለን ማለት አይደለም። ግን እምነቱ ካለው ለዛኛው ሰው ከሌላ ማህበረሰብ ለሚመጣው ሰው እምነቱ ካለው ትንሽ ውስብስብ ነገር አንጻር ለዛ ሰው ብዙ አይመቸውም። ነገር ግን ይመቸኛል፣ እፈልጋለሁ፣ ከናንተ ጋር አብሬ መሆን እፈልጋለሁ ካለ ግን ስርዓቶች አሉት፣ የሚፈጽማቸው ስርዓቶች አሉት። እነሱን ስርዓቶች ፈጽሞ ወደ ቤተ እስራኤል ማህበረሰብ መግባት ይችላል። ከነዚህ ውስጥ ምሳሌ የምናደርጋት ሩትን ነው። በመጽሐፍ ቅዱስ ያለችው ሩት አይሁዳዊ አይደለችም፣ የሞዓብ ሰው ናት። ነገር ግን የአይሁድን ባህል፣ ስርዓት፣ ሃይማኖት ትቀበላለሁ ብላ ወደኛ ማህበረሰብ ተጠቃላ የዳዊት የንጉስ ዳዊት ቅድማያት እስከ መሆን የደረሰች ሩት ናት። ሩት የንጉስ ዳዊት ቅድማያቱ ናት። ስለዚህ በፈቃደኝነት የፈለጉ ሰዎች መጥተው ሃይማኖትን የተቀላቀሉም አሉ። መቀላቀል ብቻ ሳይሆን በሃይማኖትም ትልቅ ጥበብና ትልቅ እውቀት ላይ ደርሰው የሄዱም በርካታ አይሁድ ያልሆኑ ማህበረሰቦችም አሉበት። ነገር ግን እምነቱ በዋነኛነት ግን 80-90% በዋነኛነት የሚያሳትፈው ግን ከዚህ ማህበረሰብ የተወለዱትን ነው። እንደምታየው አሁንም በዓለም ላይ እንደምታየው ይሄ ማህበረሰብ መገፋቱ፣ የሚደርስበት ስቃይ፣ ችግሩ፣ ጦርነቱ አሁንም እንደሚታየው ብዙ ስቃይ ስላለ ብዙ ሰው ይህንን ሃይማኖት መርጦት ወደዛ የመምጣት ብዙ ፍላጎት የለውም። ለምን? አይሁዳዊ ስትለው ሁልጊዜ በጦርነት በምን የሚሰቃይ ህዝብ ነው ባይምሮ ያለው። ስለዚህ በርካታ ሰው ወደዚህ ሃይማኖት የመምጣት ብዙ ፍላጎትም የለውም። አዘ ሴም ታይም የእምነቱም አስተምሮ ብዙ ከእስራኤል ውጭ ለሆኑ ሰዎች ብዙም አይጋብዝም። ነገር ግን መምጣት እፈልጋለሁ፣ የእናንተን ከስተም በአጠቃላይ ተቀብዬ መኖር እፈልጋለሁ ላለ ሰው ግን በሩ ዝግ አይደለም። ስለዚህ የእናንተ ማህበር አላማው ምንድን ነው? ከዚህ በኋላ እቅዱስ ምንድን ነው? በጣም ጥሩ። እንግዲህ አላማውም ምንድን ነው? እንግዲህ ለ20 ዓመት ስንሰራውም የነበረው አሁንም በጣም በስኬት ላይ እየሄድንበት ያለው ነገር ምንድን ነው? አላማው ከተለያዩ ድሮ ጀምሮ ከነበራቸው የአይሁድ ማንነቶቹ፣ የአይሁድ ወገኖቹ፣ የአይሁድ ዘመዶቹ ከነሱ ጋር አንደኛ ግንኙነት እንዲፈጥር ነው። እሷን በከፍተኛ ሁኔታ እየተሳካልን ነው። በተለያየ አጋጣሚ ወደ እስራኤል ሀገርን በመሄድ ከአይሁድ ወገኖቻችንና ዘመዶቻችን ጋር በጣም ትልቅ ግንኙነት ፈጥረናል። ዛሬ እስራኤል በጣም ትላልቅ ወዳጆች አፍርተናል። በእስራኤል ሀገር ብዙ ሰዎች የኛ ወዳጆች አሉ። እስከ መንግስት ፓርላማ ድረስ ገብተን እስከ መናገር ደርሰናል። ከነዛ ውስጥ አንደኛው ምን ነበርኩኝ።
ትልቅ አይነት ስራ ተሰርቷል። ዛሬ በእስራኤል አገር እኛን የማያውቅ ማንም ማህበረሰብ የለም። በከፍተኛ ሁኔታ ትልቅ ወቅናለን። በጣም በርካታ ሰዎች ከውጪ ከእስራኤል አገር እየመጡ እኛን ይጎበኛሉ። ከኛ ጋር አብረው ብዙ ስራ ይሰራሉ። ከኛ ጋር አብረው ሃይማኖቱን አብረው ያራምዳሉ። በበርካታ ነገር ያግዙናል። ከጎናችን ናቸው። አሁን በዋነኛነት እየሰራን ያለ ነው ይህን ማህበረሰብ ከዋናው ከሚወደው ማህበረሰቡ ጋር ማገናኘት ነው። በዋነኛነት እየሰራን ያለ ነው። ከዛ ቀጥሎ ደግሞ ወደ ሃይማኖቱ፣ ወደ ባህሉ፣ ወደሚወደው ትውፊት እንዲመለስ የማድረግ ስራዎች እየሰራን ነው። በበርካታ ሁኔታም ደግሞ ስኬታማ እየሆንን ነው። አሁንም ወደፊት ለመስራት የምንፈልገው ይህንኑ አጠናክረን በመቀጠልና ይህ ማህበረሰብ ወደሚወዳት ሀገሩ፣ ወደ ቅድስት ሀገሩ ወደዛው መልሰን ከህዝቡ ጋር ከሚወደው ማህበረሰብ ጋር አብሮ እንዲኖር የማድረግ ስራዎች እየሰራን ነው። በትልቅ ስኬትም ላይ እየተራመድን ነው። መልካም። ቤተ እስራኤላውያን የሆኑ ኢትዮጵያዊ አይደሉም ማለት ነው? ናቸው። እንግዲህ መቼም የሰው ልጅ በተለያየ አጋጣሚ ችግር ይገጥመውና በስደት ይኖራል። ማንም ሰው በአገሩ እንግዲህ አይኖርም። አሁንም እህት ወንድሞቻችን በተለያየ አጋጣሚ አሜሪካን ሀገር የትም ሀገር ሄደው ይኖራሉ። የአሜሪካ፣ የጀርመን የተለያየ ሀገር ሲቲዝን ይይዛሉ። ያ ማለት ግን ኢትዮጵያዊ አይደሉም ማለት አይደለም። እኛ ተጠለን ወደናት አሸሽጋን እስካሁን ድረስ ያኖረችን ኢትዮጵያ ሀገራችን ናት። ለኢትዮጵያም በሚያስፈልገው ነገሮች ሁሉ ከጎኗ ነን። በሚያስፈልገው የዓለም ይሁዲ እንደሚያደርገው ማለት ነው። ነገር ግን የእስራኤልም ዘር አለን፣ የእስራኤል ማንነት አለን። እስራኤላዊ ማንነታችን ቢኖርም ለኢትዮጵያ ሀገራችን ደግሞ በሚያስፈልገው ነገሮች ሁሉ እናደርጋለን። ስለዚህ እዚህ ያለ ማህበረሰብ ኢትዮጵያዊም ነው፣ እስራኤላዊም ነው። በደም እስራኤላዊ ነው። በሀገር ደግሞ ኢትዮጵያ ሀገራችን ናት። በሚያስፈልጋት ጊዜ ከጎኗ ምንሆን ብዙ ያስጠለለችን በችግራችን ጊዜ ከጎናችን የነበረች ሀገራችን ናት። የምንወዳት ሀገራችን ናት። ከኢትዮጵያ የሚነጥለም ነገር የለም። ነገር ግን በዋነኛነት ግን ከእስራኤል ሀገር ተሰደን በስደት የመጣና ኢትዮጵያ ሀገር ጥገኝነት ጠይቀን የኖርን ማህበረሰቦች መሆናችን ግን ግልጽ ነው። ከዚህ በፊት የሄዱትን የመጎብኘት እድል አጋጥሞ ነበረ። እዛው ሄደ እና እዛ እስከሄዱስ በኋላ ያለውን ሁኔታ የጎበኘህበትን ሁኔታዎች ብታጫውተን። እዛ እስከሄዱ በኋላ ጣፋንታቸውስ ምንድነው የሚለውን ነገር። ትክክል፣ ቆንጆ ጥያቄ ነው። ብዙ ሰው የሚያነሳው ጥያቄ ነው። እርግጥ ነው ኢትዮጵያ የኖርንባት ኢትዮጵያ ያው አፍሪካ እንደመኖራችንም ከማህበረሰብ አንፃር ትንሽ ኋላ ቀር የሆነ አኗኗሮች የኖርን ነው። ሌላኛው ቤተ እስራኤል ደግሞ በዓለም እንደሚታወቀው በሀብት ማማ ላይ ያለ በቴክኖሎጂ በጣም ብዙ የረቀቀ ስለሆነ ከኢትዮጵያ የሄደው ቤተ እስራኤል ማህበረሰብ እዛ ካለው ማህበረሰብ ጋር ራሱን ለማዋሃድና ራሱን አንድ ላይ ለመቀላቀል ችግር ገጥሞት ነበር። ያም ብቻም ሳይሆን በነዛም እውቀት ባላቸው በሀብት ማማ ላይ በተቀመጡ ቤተ እስራኤሎች ከፍተኛ የሆነ ጫናም መገለልም ሲደርስበት እንደኖረ የታወቀ ነው። በዜናም በምንም ይነገራል። ለምን የሄደበት ማህበረሰብ ሰምሃው ትንሽ ኋላ ቀር ስለሆነና ከተለያዩ የቴክኖሎጂ ነገሮች ላይ አድቫንስ ራሱን ስላላደረገ ገና እንደሄደ እዛ የገጠመው ነገር ፈጽሞ ከሱ ጋር የሚገናኝ አልነበረም። አዘሴም ታይም ያ ማህበረሰብ ደግሞ የሄደው እዚህ ጎንደር ከሆነ ለምሳሌ ኢትዮጵያም እንኳን ቢሆን እኮ ዋና ከተማ የሚኖር አለ። ከዋና ከተማ ደግሞ ራቅ ብሎ ደግሞ ሌላ ከተማ የሚኖር አለ። በጣም ጫካ ውስጥ ደግሞ ገጠር የሚኖር አለ። እነዚህ ሰዎች እስራኤል የወሰደቻቸው እጅግ ጫካና ገጠር ከሆነ እጅግ ሪሞት ከሆነ ኤሪያ ስለነበር የወሰደቻቸው ከማህበረሰቡ ጋር ራሳቸውን አንድ ላይ አዳፕት አድርገው ለመኖር በጣም ከብዷቸው ስለነበረ በቴክኖሎጂም እንደሚፈልጉ ስላልሄዱላቸው መጀመሪያ አካባቢ መገፋት፣ መገለል ምናምኖች ነበሩ። በበርካታ አጋጣሚ በዜናም በምንም ሲነገር ሰላማዊ ሰልፎች ምናምን ነበሩ። በጊዜ ሂደት ግን አሁን ማህበረሰቡ ራሱን አፕዴት እያደረገ ራሱን ከነሱ ከእስራኤሎች ጋር ራሱን እያደራጀ ከነሱ ጋር አብሮ ሞር እየተቀራረበ ብዙ ስራ አብሮ እየተሰራ ስለሆነ አሁን የነዛ ልጆች በተለያየ አጋጣሚ በተለያየ የስራ መስኮች ላይ ተሰማርተው አሁን ራሳቸውን በጣም ለውጠው ትልቅ ደረጃ ላይ ደርሰው አሁን ኦልሞስት እዛ ካለው እስራኤል ጋር የመገዳደር ዛት ሚንስ ከነሱ ጋር በእውቀትም በምንም እኩል እስከመሆን የመድረስ ደረጃ ላይ አሁን እየደረሱ ነው ያሉት። ከነሱ በኋላ የተወለዱ ልጆች አሁን በጣም አውት ስማርት እያደረጉ ብዙ ስራ እየሰሩ ነው ያሉት። አሁን መገለሉም ዘረኝነቱም ብዙ እየጠፋ ያለበት ሁኔታ ነው። እኔም ሄጄ ያረጋገጥኩት ነገር ይሄ ነው። ስቲል አሁንም ግን የኢትዮጵያ ቤተ እስራኤሎች ከዚህ መሄድ ስላልተቋረጠ አሁንም ግን ሰምሃው ከቴክኖሎጂው ጋር እዛ ካለው የረቀቀ ነገር ጋር አብሮ ራሳቸውን አዳፕት ማድረግ የከበዳቸው እነዛም ደግሞ ትንሽ እነዚህን ሁል ጊዜ ማስተማር በሚል ሰልቸት ያሉ የሚያደርሱባቸው ትንሽ መገለልና ተጽዕኖ ስቲል አሁንም አለ። ግን እንደ ድሮ አይነት አይደለም።
አሁን ብዙዎቹ ተቀይሯል፣ ተሻሽሏል። እናንተ ብቻ ናችሁ ይህንን ማህበር አቋቁማችሁ እየሰራችሁ ያላችሁት ወይስ ሌላም የእናንተ እህት ወንድሞች አሉ ሌላ ቦታ ይህንን አይነት ማህበር ከፍተው ይህንን አገልግሎት እየሰጡ ያሉት? ጥሩ እንግዲህ በቀጨኔ ይህንን ማህበር ካቋቋም ነው በኋላ እኛ በ1996 ያቋቋም ነው ብያለሁ። ካቋቋም ነው በኋላ ሌሎች ወንድሞቻችን ደግሞ ሎዛ የሚል ማህበር አቋቁመው እንደዚሁ እንደኛ የኛ አይነት ተመሳሳይ ስራ የኛ አይነት ተመሳሳይ ሃይማኖት እያራመዱ ይገኛሉ። ነገር ግን የጎንደር ቤተ እስራኤሎች እዚህ በመገናኛ ያሉ እዚህ ላምበረት አካባቢ ያሉ ወደ እስራኤል ለመሄድ እንትናቸውን ወረፋቸውን የሚጠባበቁ አሉ። የነሱ እንደ ሃይማኖታዊ ነገር ሳይሆን እንደ እድር እንደ ማህበር ነገር ከመንግስት እውቅና እንዳገኙ ሰምቻለሁ። ግን እርግጠኛ አይደለሁም፣ አላየሁም። ከነሱም ጋር ግንኙነት አለን፣ ሄደን እናናገራቸዋለን፣ እንላቸዋለን። ግን የሃይማኖት ማህበር አይመስለኝም ያቋቋሙት። ለምን ተራ ሲደርሳቸው ወደ እስራኤል የሚሄዱ ስለሆኑ ከጎንደር መጥተው መገናኛ ተቀምጠው ሃይማኖቱን እየተማሩ ትውፊቱን ስርዓቱን እየተማሩ ወደ እስራኤል የሚሄዱ ስለሆኑ እንደ ማህበር ነገር ነው ያቋቋሙት፣ ልክ ማህበረሰቡን እንደ መሰብሰብ አይነት። ግን በሃይማኖት ደረጃ በዚህ በይሁዲ ወይም በቤተ እስራኤል ሃይማኖት በሃይማኖት ደረጃ ተቋቁሞ በትክክል ስራ እየሰራ ያለው ግን ሁለት ማህበር ብቻ እንደሆነ ነው አሁን ማቀው። አንደኛው የኛ ነው፣ የኢትዮጵያ ሰሜን ሸዋ ጽዮኒስት ኦርጋናይዜሽን ነው። ሁለተኛው ደግሞ ሎዛ የሚባል ድርጅት እዛው ሎዛ የሚባል ማህበር እሱም የሃይማኖት ማህበር ነው። እዛው እኛው ማህበረሰብ እዛው ቀጨኔት እነሱም ከፍተው እዛ ስራ እየሰሩ ነው። ከነሱ ጋር በየጊዜው ቅድም እንደነገርኩ በእያንዳንዱ ጸሎት፣ በእያንዳንዱ በዓላችን፣ በእያንዳንዱ ጊዜ እየተገናኘን አብረን ከነሱ ጋር ስራ እንሰራለን። መልካም። ስለዚህ ይህ እምነት በእናንተና በእነሱ እንደነገርከኝ ብቻ ነው ያለው ኢትዮጵያ ውስጥ ነው ወይስ ሌላም ቦታ አለ? ለምሳሌ አሁን ቅድም የጠቀስካቸው ክፍለ ሀገራቶች ውስጥ እዛ ውስጥም አለ ልክ እንደናንተ አይነት? ያው ክፍለ ሀገር ቅድም እንደነገርኩ ነው። ትንሽ ወደ ኋላ ልመልስህና እንግዲህ የኢትዮጵያ ቤተ እስራኤል እንደ ቤተ እስራኤል ከታወቀ በኋላ እንግዲህ የኢትዮጵያ ቤተ እስራኤል ተብሎ ታውቆ እንዲሄደ የሆነበት ዋነኛ ምክንያት በ1905 ዓመተ ምህረት ጃኮብ ፌዝሎቪች የሚባል የራሺያ ሰው ሪሰርቹን ለመስራት ፕሮፌሰር ስለነበረ የፕሮፌሰርነት ፔፐሩን ለመስራት ወደ ጎንደር መጥቶ እነዚህ ማህበረሰቦች አይቶ እሱ ነው የጥናታዊ ጽሁፍ ስለሰራ በተለያየ ዓለም ያሉ ይሁዲዎች ያንን ወረቀት ያንን ጽሁፍ አንብበው እነዚህ ሰዎች የኛ ማህበረሰብ ናቸው ወደ ሀገራቸው መምጣት አለባቸው ብለው ይሄንን ጽሁፍ ሲሰራ ያኔ እስራኤል አልተመሰረተችም። 1905 ነው ስራውን የሰራው። እስራኤል የተመሰረተችው 1948 ነው። እንግዲህ እስራኤል ከተመሰረተች በኋላ 1984 ነው እነሱ የሄዱት። ኦልሞስት እንግዲህ ቢያንስ ከ30 ምናምን ዓመት በኋላ ነው የተወሰዱት። ብዙ ጥናት ተደርጎ ነው የተወሰዱት እና ሲወሰዱ መጀመሪያ በኦፕሬሽን ሙሴ ነው የተወሰዱት። ቀጥሎ በኦፕሬሽን ሰለሞን ነው የተወሰዱት። በኋላ ደግሞ እነዚህ ማህበረሰብ አንዳንድ ማህበረሰቦች አሉ ከጎንደር ሆነው ግን ሃይማኖታቸውን ቀይረው ሌላ ሃይማኖት ውስጥ ያሉ እነሱን ደግሞ ከወገኖቻቸው እናገናኝ የሚባል ፈላሽ ሙራ የሚባል ማህበር ተቋቋመ። ፈላሽ ሙራ የሚባል ማህበር ተቋቋመ። እንግዲህ እሱ ማህበር የተቋቋመው ምንድነው? በሃይማኖት በምን ሃይማኖታቸውን የቀየሩ ከዚህ ማህበረሰብ በተለያየ አጋጣሚ በጋብቻ የወጡትን ወደ እስራኤል ወገኖቻቸው ማቀላቀል የሚል ነው። አሁን እየተሰራ ያለው በሱ ስራ ነው። ስለዚህ እነዚህ ማህበረሰብ እዚህ ማህበረሰብ ብቻ ሳይሆን ያሉት አሁንም ጎንደር የተለያዩ የቀሩ ወረፋቸውን እየጠበቁ ወደዛ የሚሄዱ አሉ። እንደ ሃይማኖት ተቋም በተቋምነት ግን ትግራይም አንዳንድ ክልል እንዳለ ሰምቻለሁ። ራያ ሰምቻለሁ። ወደ ራያ ወደ ወለጋ አካባቢ የኛ ማህበረሰቦች ላይሰንስ አውጥተው ፈቃድ አውጥተው የመገናኘቱ ነገር የለም እርስ በርስ አለን። በፊት ነበረን፣ አሁን ግን ሰምሃው ተቋርጧል ይመስለኛል። የኛ ልጆች አንዳንድ ጊዜ ይገናኙ ነበረ። ወለጋም ራያም ትግራይም በዚህ ሃይማኖት ስራዎችን ምንሰራ ነበሩ። ከዛም ከወለጋም ከትግራይም እየመጡ የሚጠይቁን ሰዎች ነበሩ። በመሃል ግን አሁን ግንኙነታችን ተቋርጧል። በምን ላይ እንዳለ አላቅም። ስለዚህ በተለያየ የተበታተነው ቤተ እስራኤል ራሱን እንግዲህ እንደዚህ እያወጣ ነጻ ለማውጣት የሚታገሉ ብዙ አሉ። መልካም እንግዲህ ሰዓታችንም ማነስ ያለች ጊዜ ስለሆነ እንደው በተወሰነ መልኩ ሀሳቡን ወደ ህብረተሰቡ እናደርስና የተቀረውን ደግሞ ሌላም ጊዜ ተገናኝተን እንጨዋወታለን በማለት ነበረ የጋበዝኩ። አንድ ሁለት ጥያቄዎችን ላንሳለ እንደ መዝጊያ የሚሆን። በመጀመሪያ ደረጃ በኢትዮጵያ የሚገኘው የእስራኤል ኤምባሲ እናንተን በምን አይነት መልኩ ይደግፋችኋል? ሁለተኛ ደግሞ እናንተስ ከእስራኤላውያን ጋር
በምን አይነት መልኩ ነው ያላችሁ ግንኙነት ወይም እናንተን የሚደግፏችሁ በምን አይነት መልኩ ነው? በሶስተኛ ደረጃ ደግሞ ለምን ቀጨኔ አካባቢ የእምነት ተቋሙን መክፈቱን መረጣችሁት? እነዚህን ሶስቱን ጥያቄ መልስልኝና በስተመጨረሻ ቀረ የምትላቸውን ነገሮች እንዲሁም ደግሞ እናንተን ማግኘት የሚፈልጉ እንዴት ሊያገኟችሁ እንደሚችሉ እነሱን አውርተን ተመሰጋግነን እንለያያለን። በጣም ጥሩ። እንግዲህ አሁን እንደነገርኩህ ማህበራችን 20 ዓመት ሆኖታል። 20 ዓመት ፍቃድ አውጥቶ መንቀሳቀስ የጀመረበት ጊዜ ነው እንጂ እንቅስቃሴው ግን ከዛ በፊት ነው የተጀመረው። በጣም የቆየ ነው። በርካታ ሰዎች በዚህ ጉዳይ ላይ ብዙ እንቅስቃሴ አድርገዋል። ወደ እስራኤል ኤምባሲም እየሄዱ እስከ ማነጋገር የደረሱ አባቶቻችን፣ ሽማግሌ ሰዎች፣ ወጣቶች በጣም በርካታ ሰዎች ነበሩ ወደዛ ሄደው ያንን ነገር የሰሩ። በጊዜ ሂደት ግን ከእስራኤል ኤምባሲ ጋር ያለው ነገር ወደ ስኬት ደረጃ የደረሰው እኛ ማህበሩን ካቋቋምነው በኋላ ነው። ማህበሩን ካቋቋምነው በኋላ እንግዲህ በተለያየ አጋጣሚ በእስራኤል ኤምባሲ ተሹመው ከሚመጡ አምባሳደሮች ጋር በተለያየ አጋጣሚ ግንኙነት እየፈጠርን በተለይ አንድ የሞተ ወንድማችን አለ አሳልፍ የሚባል ነፍሱን ይማረውና እሱ ስለ ማህበረሰቡ መጽሐፍ ጽፎ ይህንን መጽሐፍ ሄደው በእስራኤል ሀገር መጽሐፉን እንዲያስመርቅ ከእስራኤል ኤምባሲ ድጋፍ ተሰጥቶት በእስራኤል ኤምባሲ ድጋፍ አማካኝነት ሄዶ መጽሐፉን እስራኤል ሀገር አስመርቆ ከመጣ በኋላ ግንኙነታችን ከእስራኤል ኤምባሲ ጋር ብቻ ሳይሆን ከእስራኤል መንግስት ጋር እጅግ በጣም እየሰፋ ዛሬ በእስራኤል ኤምባሲ በዋነኛነት የምንታወቅ ማህበረሰቦች መሆን ብቻ ሳይሆን ከሚመጡት አምባሳደሮች ጋር ሁሉ በጣም መልካምና ጥሩ ግንኙነት ነው ያለን። መልካም። ከዚህም በፊትም ከእስራኤል የመጡ የተለያዩ ሉካኖች መጥተው ወደ እናንተ አካባቢ የሚገኙ ቤተ እስራኤላውያኖችን በሕክምና በተለያዩ ነገሮች ሲረዱ ተመልክቻለሁ። ይህንን ፕሮግራም ከማቅረቤ በፊት መረጃ ሲሰበስብ በእናንተ በኩል እንደ አስተያየት ለመናገር ያክል ዩቲዩብ ላይም አንዳንድ ነገሮች ላይ በቪዲዮ የታገሱ መረጃዎች ሰንዶ የማስቀመጥ ነገር ላይ ትንሽ ደከም የማለት ነገር አለ። እሱም ብታስተካክሉት ብዬ አስባለሁ። ምክንያቱም ይህን ቃለ መጠየቅ ለማድረግ ብዙ ነገሮችን ሰርች ሳረግ በጽሁፍ እንጂ በምስል የተቀመጡ መረጃዎች ውስን ናቸው። በእርግጥ ከእናንተ በፊት ቤተ እስራኤላውያኖች ወደ እስራኤል ሲመለሱ ያሉ ቪዲዮዎችን አግኝቻለሁ። ቆየት ያሉ የተለያዩ ሚዲያዎችም ሲዘግቡት ተመልክቻለሁ። በእናንተ በኩል ያለው የምስል ክምችት ትንሽ አነስ ብሎብኛልና ቢስተካከል ብዬ እንደ አስተያየት ለመናገር እወዳለሁ። ከዛ በተረፈ ደግሞ አካባቢውን ለምን መረጣችሁት? ከአካባቢውስ ጋር ምን አይነት ቁርኝት ቢኖረው ነው? ብዙ ጊዜ የእምነት ተቋማቶች የሆነ ቦታ ሲከፈቱ ከዛ ከአካባቢው ጋር ቁርኝት ይኖራቸዋል ብዬ አስባለሁ እና ይሄን ነገር ዘርዘር አድርገ አጫውተንና እንግዲህ ቅድምም ሳልነካል ያለፍኩት ከእስራኤል መንግስት ጋር ከእስራኤል ኤምባሲ ጋር በምን አይነት ሁኔታ እየደገፋችሁ ነው እያገዛችሁ ነው ለሚባለው ነገር በሚቻለው አቅም ሁሉ የእስራኤል ኤምባሲ የእስራኤል መንግስት በሚቻለው አቅም ሁሉ ያገዘን ያለው አሁን በተለያየ አጋጣሚ እንተጋገዛለን። እኛም በምንፈልገው ነገር ያግዙናል፣ እነሱም በሚፈልጉት ነገር እናግዛቸዋለን። እንግዲህ በዋነኛነት ቀጨኔን የመረጥንበት እንግዲህ ቀጨኔ ማለት ቦታዋ በራሱ ከተለያየ የሰሜን ሸዋ ማህበረሰብ ወይም ከተለያየ የሰሜን ሸዋ ቦታ መገፋት፣ ጭቆናው፣ ግድያው የመረረው ከመንግስት ድጋፍ ለማግኘት ብሎ መጥቶ የተሰባሰበባት ቦታ ናት። ምናልባት ታሪክ እንግዲህ እንደሚናገረው ከሆነ እንጦጦ አካባቢ የመጀመሪያ እንግዲህ እንጦጦ የመጀመሪያ እንግዲህ ምኒልክ ኦልሞስት እንግዲህ እንትናቸው ኦልሞስት ምንድነው ንግስናቸውን ቤተ መንግስታቸውን እዛን ያደረጉት ይባላል። የኛ ማህበረሰብ ካየው እንግዲህ ከቀጨኔ ከእንጦጦ ዝቅ ብሎ ነው የሰፈረው እና ያንን የሰፈሩበት በዋነኛ ምክንያት ለመንግስት ቅርብ ለመሆንና ለሚደርስባቸውን ተጽዕኖና የሚደርስባቸውን ጫና ለመንግስት አቤት ማለት እንዲቻል በሚል ነው። ስለዚህ ቀጨኔ ማለት ከተለያየ ሰሜን ሸዋ ማህበረሰብ ከመንዝ፣ ከደራ፣ ከመራቤቴ፣ ከጅሩ ከተለያየ ቦታ የሚመጡ ሰዎች ቀጨኔን እንደ መሰባሰቢያ ያደረጓት። ከዛ መገፋት ሲደርስባቸው መጥተው የተሰባሰቡት ቀጨኔን ነው። ስለዚህ በዋነኛነት ቀጨኔን የመረጥንበት ምክንያት ከሰሜን ሸዋ የሚመጣው ማንኛውም ማህበረሰባችን ዋና መቀመጫው ቀጨኔ ናት። ስለዚህ ቀጨኔ ጋር ይህንን ሃይማኖት ወይም ይህንን ትውፊት ይህንን ባህል ለህዝቡ ማድረስ ከቻልን ህዝቡ ደግሞ
በተለያየ አጋጣሚ ከተበታተነበት ከሚመጣበት መንደር የዛ ደረጃ ላይ መድረስ ይችላል ብለን ስላመንን በዋነኛነት ያደረግናት ቀጨኔን ሴንተር ያደረግናት የሰሜን ሸዋ የሁሉም አካባቢ መሰባሰቢያና መኖሪያ ቦታ ስለሆነች ነው። መልካም እንግዲህ የሰሜን ሸዋ ጽዮናውያን እንቅስቃሴ ማህበር አባልና መምህር ተፈራ ወርቅ እሱ ባለው ወደ ዳዊት ፖድካስት ስለመጣህና የማህበራችሁን አላማ በትንሹም ቢሆን ስላካፈልከን ከልብ አመሰግናለሁ። በስተመጨረሻ ቀረ የምትላቸው ሀሳቦች ካሉ እነሱን አንሳልንና እንሰናባበት። እንግዲህ በጣም አመሰግናለሁ። እንግዲህ አርገህ ስለጋበዝከኝ በጣም አመሰግናለሁ። የቤተ እስራኤል ማህበረሰብ ታሪኩ፣ ትውፊቱ፣ ባህሉ፣ ሃይማኖቱ እንዲሁ በቀላል በትንሽ ደቂቃ የሚያልቅ አይደለም። እጅግ በጣም ሰፊ ነው። ወደፊት በሌላ ፕሮግራም ተገናኝተን ሰፋ ያለ ሀሳብ እናወራለን ብዬ አስባለሁ። አሁን ግን ለሰጠኸኝ ጊዜ ለዚች ላደረግናት አጭር ማብራሪያ እጅግ በጣም እያመሰገንኩ እንግዲህ ቀረብ የምለውና መናገር የምፈልገው አንድ ነገር ምንድነው፣ ሃይማኖታችን ወይም የቤተ እስራኤል ማህበረሰብ ትውፊቱ በዋነኛነት የቤተ እስራኤልን ማዕከል ያደረገ ቢሆንም ይሄ ማህበረሰብ ግን ከሌሎች ጋር በፍቅር በሰላም ተግባብቶ ተስማምቶ የሚኖር ማህበረሰብ እንደሆነ ለመናገር እወዳለሁ። በዚህ አጋጣሚ በርካታ ባለውለቶቻችንን እዚህ ለመድረስ ምክንያት የሆኑንን በርካታ ሰዎችን በጣም ማመስገን እፈልጋለሁ እና እኛ የቤተ እስራኤል ማህበረሰብ ከተለያየ ሃይማኖቶች፣ ከተለያየ ማንነቶች፣ ከተለያየ ዘሮች ጋር በፍቅር በሰላም አሁንም እየኖርን ነው። ወደፊትም በዚህ ፍቅርና ሰላም በዚህ ፍቅርና መተሳሰብ ወደፊትም ለመኖር የምናስብ ማህበረሰቦች እንደሆንን እንዲታወቅልኝ እፈልጋለሁ። ስለ ግብዣው ስላደረክልኝ ነገር በጣም አመሰግናለሁ። መልካም። እናንተ ማግኘት የሚፈልጉ ከእናንተ ጋር ማውራት፣ መወያየት፣ መደገፍ ሌላም ነገሮች የሚፈልጉ እንደው የሶሻል ሚዲያ መገናኛ ድረገጽ አዘጋጅታችኋል ወይም ካልሆነ ደግሞ በአካልም መጥተው የት ሊያገኟችሁ ይችላሉ? እነሱን ነገሮች እዚህ ላይ ግልጽ አድርግልንና እንሰናባበት። እንግዲህ ያው ማህበራችን እንደነገርኩህ ህጋዊ ማህበርና በመንግስት ተመዝግቦ የሚሰራ ማህበር ስለሆነ የማህበሩ አስተዳዳሪዎች አሉ። ማህበሩም በበላይ የሚመሩ ሰዎች አሉ። ቦታው ደግሞ የት ነው ብለው ለሚሉ ቀጨኔ መሀል ላይ የቀጨኔ መድኃኔዓለም ቤተክርስቲያን የሚያውቁት ከሆነ በሱ በኩል ሁለተኛ መንገድ የሚባል አለ። በሱ በኩል ትንሽ ከፍ እዛ አካባቢ ቢጠይቁ ማንም ሰው ሊያሳያቸው። ምን ብለው መጠየቅ ይችላሉ? የኢትዮጵያ ሰሜን ሸዋ ወይም የአይሁዳውያን ወይም የቤተ እስራኤል ኮንግሪጌሽን ወይም ሲናጎግ ወይም ምኩራብ ቤት ነው ብሎ ቢጠይቁ ማንም ሰው ሊያሳያቸው ይችላል። ስለዚህ እዛ መጥተው ማገዝም መካፈልም የሚፈልጉ ካሉ ይችላሉ ማለት ነው። በደንብ መልካም። ስለመጣ በእኔም በኩል ከልብ አመሰግናለሁ። የተከበራችሁ ውድ አድማጮቻችን የፕሮግራማችን የተከታተላችሁትን ይመስል ነበረ። ይህንን ፕሮግራም በድጋሚ በምስል ማየት ከፈለጋችሁ ዩቲዩብ ላይ ዳዊት ፖድካስት ብላችሁ ማግኘት ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን ብለናል።